ማለት አይጠበቅብሽም። ግን ይቅርታ ያደረገ ፊት እንደዚህ አይደለም። እሺ በቃ በኋላ እናወራለን። አሁን ዝም በይ። መውጣት አልፈልግም። እዚህ ቁጭ ብለህ እኮ ምንም ነገር አትፈጥርም። ትንሽ ተረጋግቼ ትኩረቴና ሁሉ ነገር አባቴ ግዳይ ላይ ነው የሚሆነው እኮ። እሱ ለማድረግ እኮ መጀመሪያ መረጋጋት አለብህ። አውቃለሁ ከባድ ነው። ይህን የምልህ እኔም ተጽናንቼ አይደለም፣ ግን በቃ አሁን ባለንበት ሁኔታ ከአንተን ይሻላል። ቆይተሻል፣ ግን እንኳን ረፋልሽ። እንደዚህ ካልሆነ ትጎጃለሽ። ተጎድቼ ማባቢኝ በመለስኩት ተይልሹ በቃሽ። ውይ የኔ ቆንጆ፣ የሞተ ሰው እኮ አይመለስም። ስለዚህ አምነሽ ነው መቀበል ያለብሽ። እሱን የማላውቅም ጋሺ ከማለፉ በፊት ከትዬ ጋር ወደ ውጭ ወጣን ነበር። የሆነ ሁኔታዋ ግራ ያጋባ ነበር። በቃ ተው፣ ግራ ተጋብተህ ግራ አታጋባኝ። እናቴ ሄለን በጣም ጥሩ ሰው ናት። አረ አይደል፣ ርቀቴን እጠብቃለሁ። እቃዎቼንም ቢሆን እለያለሁ። ደረጃዬን አውቃለሁ። አታስቢ። ዴዲ ምነው ዝም አልክ? አይዞሽ በቃ ሰላም ወደ ቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ በዘት ተረፍርፍ ይበል። ለዚህ ቻናል አዲስ ሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዳ ክፍል 23 የተመጥቻለሁ። እንግዲህ ለሉሊት ስልክ ይደወልና ባለቤቷ እንደሞተ ይነገራታል። ምን ብላ ትደነግጣለች። እናም ትርበተበትና ናንድ ሆስፒታል እናረጋግጥ ብላም ልጁን ይዘው ትሄዳለች። እናም በሚሄዱበት ሰዓት እንግዲህ ቶማስ ሞቷል ማለት ነው። እናም ቤቱን እንግዲህ ለቅሶ በለቅሶ ቅውጥ አድርገውታል። መሲም ራሷን ስታ ክላስ ውስጥ ተኝታለች። እህቷን ማንኳኩታ እህቴ እባክሽ ክፈችልኝ፣ እባክሽ ክፈችልኝ ስትልም እንግዲህ የሚሰማት የለም። እሷ ራሷን ስታለች። ኑንያት እንግዲህ እህቴ እህቴ እያለች ስትርበተበት ኧረ ድረሱልኝ እያለችም እህቴ እባክሽ ንቂ፣ እህቴ እባክሽ ንቂ ስትልም አልሰማት ትላለች። ኧረ ሰዎች እባካችሁ እርዱኝ፣ እህቴ ታማለች ቢሎን እያለች ስትጣራም ማንም የሚሰማት የለም። ስልክ ደውዬ ሰው መጥራት አለብኝ ብላም ስልኳን ስትፈልግ ታገኛለች። ፓስዋርዱም እንግዲህ በስልኳ አስነክታ ታስከፍታትና ስታይ እሷም አዲስ ነገር ታይና ትደነግጣለች። እናም ለሰዓታት ድንግጥ ብላ ትቆይና መጨረሻ ላይ እህቴ ያለች እንተተልና ስትጠራ አዶናይ ይመጣል ማለት ነው። አዶናይ ምን ነው እርዳኝ እስኪ እህቴ ራሷን ስታለች ስትልም ትትለዋለች። መጨረሻ ላይም አፋፍሰው ውሃ የሮጫትና ትነቃለች። መሲ እህቴ ምን ሆንሽ ስትላትም ውሃ ስትል ውሃ ትጠጣለች። እና ምግብ እንዳልበላሽ ትነግራቸዋለች። አሁን የመውራት አቅም የለኝም ምግብ ስጡኝ ስትልም ታወራለች መሲ። እሱም አዶናይም ሂጂ ምግብ አምጪላት እስኪ ከጥያቄው በፊት ሲልም ኑንያት ይናገራል። ሉሊትም እንግዲህ በጠየቃችሁት መሰረት ሰውየውን ሳይሆን እንግዲህ አስከሬኑን ያገኘ ነው
መጥሽ በማየት ትተባበሪናለሽ ወይ ሲልም ጠይቋታል። ማሚ ምን ሆነሽ ነው? ምን እየተፈጠረ ነው ሲላትም እንግዲህ ናንድ ውሸቱን ነው ብላም በድንጋጤ እሷም ያማቸዋል ግን ሂድን እኔ ብላም እሷም ይዘው ትሄዳለች። መጨረሻ እንግዲህ ቤቱም በለቅሶ ቀውጠውታል ማለት ነው። መደበቄ መሸሸጌ ያላንተ እኮ ምንም የለኝም እያለች ሉሊት እንግዲህ ስታለቅስ ስታዝን አይተናታል። አዶናይም እንግዲህ በፊት ካሜራ ከክላሱ አስቀምጦ ነበር። እትዬን ስለተጠራጠራት ካሜራ አስቀምጦ እየተከታተላት ነበር። ካሜራውን አውጥቶ ይዞት ይሄዳል። ግን ቶማስ እዚህ ላይ መሞት የለበትም ነበር። ምንም አይነት ነገር ተፈጥሮ ደህና ቢሆን ደስ ይለኛል ማለት ነው። ምክንያቱም ብዙ ነገር ከቤቱ የኔ ደግ የኔ ምስኪን እያለ ባለቤቱን ሲያሞግሳት የነበረው የእሷን ተንኮልና የእሷን እንትን ቢያውቅ ደስ ይለኛል ማለት ነው። ምክንያቱም መልካም መስላ ግን ውስጥ ለውስጥ እባብ ናትና በከተማና በገጠር ያለ እንትን ነው የሚያስተምረው ይሄን ማለት ነው። አሁን ከገጠር አንዲት እናት ልጆቿን ለማሳደግ የምታደርገው ጥረትና በአንድ በተረገመ ቀን ህይወታቸውን ያበላሸ ክስተት ተከስቶ እንግዲህ ወደ ከተማ መጥተው ጥሩ ሰው አገኘን ብለው በተጠጉበት ሰዓት እሷ ጥሩ መስላ እሷ ግን እባብ ልጆቿን የለ እንግዲህ ሁሉን ነገር ቀስ በቀስ ለገንዘብ ብላ አንዷን ልጇም እንግዲህ ታማሚ አድርጋ አስቀምጣታለች ማለት ነው። ኑንያትን በበሽታ እንድትበከል ነው አስደርጋት የነበረ። ግን እግዚአብሔር ከሷ ጋር ሲሆን አንዳንድ ነገር የሆነ ነገር ሲገጥም በሆነ ምክንያት እግዚአብሔር ይረዳልና ኑንያትን እንግዲህ መርዟት ብላ ነበር ያዘዘች። ቴዲ ደግሞ ልጅቷ እንዳትመረዝ ህፃን ገና ልጅ ስለሆነች እንዳትመረዝ አድርጓት ተርፋለች ማለት ነው። እናም የውሸት ፍርድ ሰርቶ እንደመረዛት አድርጎ ተናግሯል። እሷም አሁን በሽተኛ ነሽ እቃሽንም ለይ ከኛ ጋር እንትን እንዳትበይ ስትልም እንትን ትላታለች። አልተማርሽም እንዴት ትላትም እና በማርኮ በደም ነው እንጂ አብሮ በመብላት አብሮ በመጠጣት እኮ አይተላለፍም እምትዬ ስትልም ኑንያት ነግራታለች። አይ እኔ ተናገሩትን ተናገሩ እንግዲህ ምግብሽንም ቃሽንም ለይ እንጂ ከበሽተኛ ጋር ማንም አይኖር እኔ ስለሆንኩ ነው እንደውም ያስጠጋው ስትልም ሉሊት ኑንያትን ብላታለች። እሺ በቃ እትዬ ያልሽኝን አደርጋለሁ እቃዬንም እለያለሁ ከቤሎልም እርቃለሁ ስትል ከቤሎልም ከሱም እንድትርቅ አስጠንቃት ነበር። እርቃለሁ ብላለች ማለት ነው። ቤሎል እንግዲህ አዲስ እጮኛ በባለፍ እንዲያመጡላት አዛ ነበረ እና መታለች። እሷም የባሰች ከሉሊት የባሰች ተንኮለኛ ናት። የእሱ እጮኛ ነኝ ፍቅረኛ ነኝ ስትል ቆይታ መጨረሻ ላይ ኤልሹም እንግዲህ የኑንያትን የሕክምና ማስረጃ ይዛ እኔ እንደውም አታመልጭ እኮ አባሽ በዚህ በኋላ በዚህ ወረቀት ከወንድሜም ከአዶናይም እንደትርቂ አደርግሻለሁ እያለ ስትደሰት ስትጨፍር ለቅሶ ትሰማለች። ወደ ሳሎንም ምንድነው ለቅሶ ብላ ስትሄድም አባቷ እንደሞተ ትረዳለች። እናም በጣም ታለቅሳለች። አባዬ ለምን ትተኸኝ ሄድ አባዬ ለምን እያለች እሷና ወንድሟ እንግዲህ በጣም እያለቀሰ ነው ማለት ነው። ሌሊትም ቶሚ ምንድነው እየሆነብኝ እያሉ እንግዲህ ሲያለቅሱ ቆይተዋል ማለት ነው። ቤቱ በለቅሶ ቅውጥ ብሏል። በእርግጥ እንግዲህ ቶማስ መሞት የለበት ነው የሞተ ማለት ነው። ግን እዚህ ጋር እኔ ራሱ የእውነት እስኪመስለኝ ድረስ ነው ያለቀሱት። የምር ፊልም ሳይሆን የሚያሳዝን ነገር ሳያወራ የማለቅሰው ነገር እና ኑንያት እንግዲህ በጎን ማለቴ እንትና እንግዲህ በኑንያት ስትደሰት እንግዲህ መጨረሻ ላይ የአባቷን መሞት ስትሰማ በጣም አዝናለች ማለት ነው። አሳዘነኝ ግን እንትና ማለት ነው። በጣም ነው ያሳዘነኝ። በጣም ልጅን ታሳዝናለች። እንግዲህ ለቬሮና አምጥተውለታል ፍቅረኛ። እሷም ስታስመስል ልክ እንደ ሎሊት ናት ማለት ነው። ያት ተኝታ ስትነቃ እንግዲህ አውቃ የውሸት እያለቀሰች ስታስመስል ነበር። እንዴት ነው በዚህ መልኩ የምታስመስለው? አንዴ ጮኛ ነኝ አንዴ ፍቅረኛ የምትልስ ምንድን ነው ስትልም እንግዲህ ሎሊትም
ወደ ቀልቧ ተመልሳለች። ለቴዲ ደውላ ቢያንስ አትጽናናኝም? ምንድነው እንደዚህ ሁኜ በሀዘኔ ላይ የጠፋ ጥለኸኝ የጠፋ ማን አለኝ ስትልም ደውላ ትነግረዋለች። እና እኔ ምን ላርግሽ ምን ላግዝሽ ሲላትም እንዴት ቢያንስ በዚህ ሰዓት ከጎኔ መሆን ነበረበት ስትልም ጠይቀዋለች። እናም ወደ ቤት እንዲመጣ አዘዋለች ማለት ነው። አዶናይ እና ቤሉም እንግዲህ ቤሉን እትዬ እንዲጠራጠራት እንትን ይለዋል። ምንድነው የምትለው የምታውቀውን ነገር ሲለውም አይ ብቻ ተከታተላት ብሎት ይሄዳል ማለት ነው። እናም በመጨረሻ እንታና ቴዲ ይመጣል። ቴዲም እንግዲህ እያጽናናት እያለ የሆነ ተንኮል ታስባለች። ገና አልጨረስኩም እጠቀምብሃለሁ ስትልም ተመልክተናታል ማለት ነው። ከመጣ በኋላም እያጽናናት ነበር። በሚያጽናናት ሰዓት እንግዲህ መሲ ትመጣለች። የሆነ ወረቀት ይዛ ነበርና ያን ወረቀት ይዘው የነበረውን ወረቀት እሱን ስታይ ደንግጣ ትበትነዋለች እና በቆመችበት ግርር ብላ ትቀራለች። እና የዚህ ድራማ በዚህ ተጠናቋል። ቀጣይ እናመጣላችሁ ውድ ቤተሰቦች ልክ እንዳይረሳ መልካም ጊዜ